ነብይ ጩፋ ነብይ ምራክል ተካ መጀርዋን ነብይ ጆጭሮ ነብይ ሄኖክ ግርማ ሐዋርያው ታምራት ታረቀኝ ሐዋርያው እስራኤል ዳንሳ ነብይ ዘካርያስ ግርማ ነብይ መሰረት ታዬ እንዲሁም ነብይ ምንተሰኖ በድሉ በእነዚህ የግል ሚኒስትር የሚመሩ አገልጋዮች ላይ የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል እጅግ ጥብቅ የሆነ መግለጫም አውጥቷል። ሰላም ለሰው ልጆች ሁሉ በቅድሚያ አሁን ያስደመጥናችሁና ቀጥሎ በተለያዩ ክርስቲያናዊ ይዘት ያላችሁ ጥንቅሮች ወደ እናንተ ለማድረስ በመረጃ ሰዓታችን ተገኝተናል። እናንተም ደግሞ ቻናላችን ሰብስክራይብ በማድረግ ቪዲዮን ጀምሩት። ወደ መረጃው ለዚህ መግለጫ ዋና ምክንያት የሆነው ደግሞ በሐዋሳ መስቀል አደባባይ ላይ ለ3 ተከታታይ ቀናት በተደረገ የአደባባይ የወንጌል ኮንፈረንስ ላይ ለመገኘት አቀንቶ የነበሩት የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ፕሬዝዳንት የሆነው ነብይ እዩ ጩፋ በመንግስት አካላት የተደረገለት እጅግ የተጋነነ አለፍ ሲል ለታይታን ለሙገሳ በሚመስል መልኩ የፖሊስ አባላት የማርቺንግ ባንድ ጨምሮም የመንግስት ከፍተኛ ባለስልጣናት የመንግስትን መዋለ ነዋይ ለአንድ ሃይማኖታዊ መሪ አጀብ በማዋል ወንጌል አማኙን የማይወክል መጽሐፍ ቅዱስም የማያዘውን ነገር በማድረግ ወትሮ ከሚደረገው ለየት ባለ መንገድም ከድርጊቱ መታቀብ ሲገባው ያሳደገና ያገዘፈ በመምጣቱም ካውንስሉ ይህንን መሰል ድርጊት የሚያደርጉ ባለራዕዮችን የማይታገስ መሆኑንና የመንግስት አካላት እኚህን ግለሰቦችን ከመተባበር ይልቅ የህዝቡን ደህንነትና ሰላም ልማት ላይ ትኩረት እንዲያደርግ ሲል ካውንስሉ ጥሪ ያቀርባል። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይ ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው ይሄን ምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ሸናችሁበት አቃጠላችሁት ረጋገጣችሁት እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። በሌላ መረጃም አንድ የእስልምና ሃይማኖት ተከታይ የሆነ ግለሰብ በግልጽ በሺዎች የሚቆጠሩ ሰዎች በተሰበሰቡበት ላይ ፕሮግራም ላይ መጽሐፍ ቅዱስን በመቅደድ በተጨማሪም ወደ ሽንት ቤት በመውሰድ ሽንት ቤት ውስጥ በመጣል እላዩ ላይም በመሽናት ለክርስቲና ያለውን ጥላቻና ክርስቶስ ጠል መሆኑን አሳይቷል። ስለሆነም በዚህ ድርጊት የተሰማራውን ግለሰብና ከጀርባው ሆነው ይህንን አጀንዳ ሰጥተው የሚያስፈጽሙ አካላትን ተከታትሎ ለህግ አቅርበው መንግስት ሃይማኖትን መደበቂያ አድርገው ማህበረሰቡ ውስጥ አለመግባባትና ግጭቶችን ለማስነሳት የሚሰሩ ግለሰቦችን በቁጥጥር ስር አውለው አስተማሪ እርምጃ እንዲወስድ ስንል በሚዲያችን ስም በትህትና እንጠይቃለን። በመቀጠል ቪዲዮውን እንድትመለከቱት እንጋብዛችኋል። የምንበቀላቸው ግን የክርስቶስን ፍቅር አሁንም ወደ አደባባይ በማምጣት ብቻ ይሆናል። ክርስቲያን ነን የምትሉ ሰዎች ኢየሱስ ክርስቶስ የዓለም ጌታ ነው እያላችሁ ጻፉልኝ። ሪፖስት ኮፒሊንግ ሼር ማድረጋችሁንም እንዳትረሱ። ውጊያችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ጋር ከመናፍስ ጋር እንጂ። ከዘላለም ሞትና ቅጣት ያመለጥንበት ይህ መጽሐፍ ዛሬ ሲቀደር ሲቃጠልና ሲሸናበት አየሁኝ። እንደ አንድ ክርስቲያን ልቤን የሚያቆስል የሚያቃጥል ነገር ቢሆንም ምሬቴንና ንዴቴን ግን ዋጥ ለማድረግ ሞከርኩኝ። አዎ ይህ መጽሐፍ ብዙ ትውልዶችና ብዙ ሺህ ዓመቶችን አቆራርጦ የመጣ በእሳትና በውሃ የተፈተነ መጽሐፍ ነው። እነዚያን ያለፉት ክፉ ዘመናትን ያለፈ መጽሐፍ አሁን በማንም ተራና ውዳቂ ሰዎች ሊወድቅ ሊዋረድ አይችልም። ምክንያቱም እኛ ያመንነው ጌታ በመንፈስ ነው። አዎ ስጋችንን ሊያገኙት ይችላሉ።
በውስጣችን ያለውን ሰላምና ደስታን የሞላንን ክርስቶስን ግን ማንም መጨበጥ መያዝ አይችልም። እሱ ዓለምን እንደዚህ ትልቅ አድርጎ እየሰራ እሱ ደግሞ ምን አይነት ትልቅ አምላክ ሊሆን እንደሚችል ገምቱ። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። ሌላውን የተከበረውን ማህበረሰብ ማንቋሸሽና ማዋረድ መኮንንም አስፈላጊ አይደለም። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። ሌላውን የተከበረውን ማህበረሰብ ማንቋሸሽና ማዋረድ መኮንንም አስፈላጊ አይደለም። በሌላ መረጃም ነብይ እዩ ጩፋ ለካውንስሉ መግለጫ ምላሽ ሰጠም። ነብዩ ጩፋ በምሳሌ እንዲህ ሲል ይናገራል። በአዲስ አበባ መንገድ አሁን ኮሪደር በተሰራበት መንገዶች ላይ ድሮ እንደፈለክ ትንቀሳቀሳለህ። በቦሌም ይሁን በሌሎች መንገዶች ላይ በፊት ሳይክል የሚባል የለም፣ የእግረኛም እንዳሁኑ በስርዓት የለም። አሁን ግን መንገዱ ከተሰራ በኋላ ኮሪደሩ ነክቶ ገንብቶ ካለፈ በኋላም እንደባለፈው ፌስታል ወረውራለሁ፣ ሙዝ የበላው ልጣጩን እጥላለሁ፣ በእግረኛ መንገድ ላይ ሳይክል እነዳለሁ፣ በሳይክል መንገድ ላይ ደግሞ በእግሬ እሄዳለሁ ብትል ሲስተሙ አፕዴት ስላደረገም የቀድሞውን ስርዓት ለመተግበር ብትሞክር አይቀበልህም፣ አይሰራም። አንተም ከሲስተሙ ጋር አብረህ እንድትቀየር ሁኔታው ያስገድዳል። ስለዚህም እኛም ያደረግነው ይህንኑ ነው። ድሮ ወደ አንድ ከተማ አገልጋዮች ሲገቡ ሆነ ሲወጡም የሚታጀቡበት ሁኔታ አልነበረም። አሁን ግን ነገሮች ተቀይረዋል። አፕዴት ከተደረጉ ነገሮች ጋር አብረን ካልተቀየርን ጉዳትን ልናስተናግድ እንችል ይሆናል። ስለዚህም ካውንስሉ ያለንን ነገር በእርግጥም እንቀበላለን። ይህ ከአስተምሮት ጋር የማያያዝ ነገር ስለሆነ ለመቀበል አንገደድም በማለት ንግግሩን ቋጭቷል። አዲስ አበባ ከተማ ውስጥ ኮሪደር በተሰራበት በቦሌ መንገድ ሊሆን ይችላል፣ በሌላ መንገድ ድሮ ስትንቀሳቀሱ እንደፈለጋችሁ ትንቀሳቀሳላችሁ። የእግረኛ የሳይክል የሚባል ነገር የለም። የፈለገ ሰው የፈለገው ነገር ያደርጋል። አሁን ግን መንገዱ ከተሰራ በኋላ ኮሪደሩ ነክቶ ካለፈ በኋላ እንደባለፈው ፌስታል ወረውራለሁ፣ በእግረኛ መንገድ ሳይክል እነዳለሁ፣ በሳይክል መሄጃ ደግሞ እግረኛ ሆኜ እሄዳለሁ ብትል ሲስተሙ አፕዴት ስላደረገ ባንተ ላይ ቅጣት ይዞ ይመጣል። እንድትቀየር ሲስተሙ ያስገድዳል። እኔ ነባር ነዋሪ ነኝ። ይሄ የሳይክል መንገድ የእግረኛ መንገድ የሚባል አይመለከተኝም። አሁንም ሙዝ እየበላው ልጣጩን እጥላለሁ፣ አሁንም ፌስታል እጥላለሁ፣ አሁንም የሆነ ቆሻሻ እወረውራለሁ ብትል ሲስተሙ ይይዛል። ከሲስተሙ ውጭ መሆን አትችልም። እና ኢየሱስ ክርስቶስ በሚያገለግሉበት ከተማ ውስጥ የተፈጠረው ነገር ሲያይ በድሮ ሲስተም መቀጠል ስለማንችል መወያየት አለብን። ከተማ ውስጥ ያለው ነገር ስለተቀየረ በሌላ መረጃም ብዙዎችን ያስገረመ ክስተት በአንድ ቤተክርስቲያን ውስጥ ይህንን ቪዲዮ ያየ ሁሉ ሰይፉ ፋንታውን ጌታን እንደግል አዳኝ አድርጎ ተቀብሏል በማለትም ይህንን ቪዲዮ ለማራናታ ቲዩብ ብዙዎች ልከው ማብራሪያ እንዲሰጣቸው በጠየቁን መሰረትም በኢቢኤስ ቴሌቪዥን ሰይፉ ሾው በሚል የቴሌቪዥን መዝናኛ ፕሮግራም የሚያቀርበው ሰይፉ ፋንታውን ብዙዎች እንደሚሉት ወደ ወንጌላውያኑ እንዳልተቀላቀለና በተንቀሳቃሽ ምስሉ ላይ የሚታየው ሰውም እሱ እንዳልሆነ ተናግሯል። ኢቢኤስ ባለቤት ታሰረ፣ ኢቢኤስ ተዘጋ፣ ስርጭቱን አቋረጡት ምናምን እያላችሁ በየሚዲያው በቃ በጣም አዛኝ የምትመስሉ ግርግር አትፍጠሩ። ሰው ለሰራው ስህተት ላጠፋው ጥፋት እንደ ተቋም መጠየቅ አለበት። የኢቢኤስ ባለቤት ኤርትራዊ ነው። ኤርትራዊ መሆኑ ዛሬ ነው እንዴታያችሁ? እስካሁን ድረስ ኤርትራዊ መሆኑን አታውቁም ነበር? ለምንድነው አሁን ይሄ ኢሹ ሊሆን አይችልም? በዛ ውስጥ ሆን ብሎ አርጎት ሊሆን ይችላል፣ ተልኮ ሊኖር ይችላል። አሁን ሁሉም ሰው መላምት ነው እየመታ ያለው። ፖሊስ ጉዳዩን ይዞታል። ፌደራል ፖሊስ መርምሮ ትክክለኛውን ይሄ ነው የሚለው ነገር እስኪያመጣ ድረስ ሁሉም ሰው መላምት ነው፣ ግምት ነው የሚገምተው። ከዛ ውጪ ግን እንደዚህ አይነት ኢሹዎች፣ እንደዚህ አይነት አጀንዳዎች ፐርፐዝሊ ታቅደውና ተሰርተው ነው ወደ ሚዲያ የሚመጡት። በነገራችን ላይ የሆነን አጀንዳ ለመሸፈን ሲደረግ፣ ሀገር ከሀገር ለመበጥበጥ ሲፈለግ፣ እርስ በርስ ሰላም እንዳይኖረው ህዝቡ ሲፈለግ የሚደረጉ ነገሮች ናቸው እና ያለምንም ይሄ ወጣ ልጅቷ የተደረገባትን በደል በዚህ ደረጃ ማውራቷ ሀገር ሊበትን ሀገርን ሊበጠብጥ የሚችል ንግግር ነው እዛ ጋር ያደረገችው። በነገራችን ላይ እኛ እንደው አበሻ ስለሆነ ስለምንከባበር እንደው አለፍ ነው እንጂ ከባድ ነው። ውሃ ጠጡ፣ ግርግር አትፍጠሩ። ከበራችሁ ውድ አድማጭ ተመልካቾቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በሌላ መረጃ ዳግም እንድንገናኝ ያስችለን ዘንድ ይህንን ቻናል ሰብስክራይብ፣ ላይክ፣ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ አዲስና ወቅታዊ ሰሞንኛ ትኩስ መረጃዎችን ይከታተሉ ስንል በአክብሮት እንጠይቃለን። ቸር ሰንብቱ።